እናችሁ ዩቲዩብ በሌላ ቪዲዮ ተገናኝተናል። አርሰናል ያሸንፋሉ ወይ ደግሞ በጣም ዶሚኔት ያደርጋል ብለን ያሰብነው ጨዋታ ተቸግረው አቻ መውጣት ችለዋል። ምክንያቱም እኛ ሌቨርኩሰንን አንመለከትም። የጀርመን ቡንደስሊጋን አንዳንድ ሰው ካልሆነ በጣም ያንዳንዱን ጨዋታ ለመመልከት አስቸጋሪ ያደርገዋል። ስለዚህ አርሰናልን ብዙ ጊዜ ከማየት ዩሮፕ ላይ ከነበራቸው ዶሚናንስ ምናምን ተነስተን አርሰናል በዚህ ጨዋታ ይፈተናል ብሎ ያሰብ አልነበረም። እንደው ቢፈተንም መጠኑ በዚህ ልክ ይሆናል ተብሎ አልተገመተም ነበር። ትናንትና ሌቨርኩሰን በጣም በአስገራሚ ሁኔታ ሲጫወቱ ነበረ። ጃምፕ ያደርጋሉ ወደፊት እየሄዱ አርሰናልን እንደየ ሁኔታው ነበረ ለመያዝ ሲሞክሩ የነበረው። ልክ አርሰናል ፕሮግረስ ለማድረግ ሲሞክር ደግሞ ወደኋላ ባክ ፋይፍ እየሆኑ ነበር የሚከላከሉት። እዚህ ጨዋታ ላይ የብዙዎቹ ተጫዋቾች ፐርፎርማንስ ከኳስ ጋርም ከኳስ ውጪም ጥሩ ነበር ወይ ለማለት ትንሽ ያስቸግረኛል። የዙቢሜንዲ ፐርፎርማንስ ከማንቸስተር ዩናይትድ ጨዋታ በኋላ በእጅጉን እንደቀዘቀዘና ዝቅ እንዳለ ልንመለከት እንችላለን። ምክንያቱም ኳሱን ፕሮግረስ ከማድረግ ይልቅ እንዴት ነው ሪስክ አቨርስ መሆን፣ በጣም ሪስኮችን አለመውሰድ ላይ የተጠመደ ይመስላል። እንደውም ብዙውን ስራ ራይስ እንዲሰራው ነገር የተገደደም ሁሉ መሰለኝ እና ሮሉ ግራ እያጋባኝ ሁሉ ነበር ስመለከተው የነበረው ጨዋታውን። እንደውም እዚህ ጋር እንደምትመለከቱት ዙቢሜንዲ ቀጥታ ለሳካ ሊሰጠው የሚችለው ኳስ ነበረ አይታችሁት ከሆነ። ነገር ግን ምንም ፕሬሸር ሳይኖርበት ወደኋላ መልሶ ነበር ለመጫወት ሲፈልግ የነበረው። ይህ በጣም አስገራሚ ነገር ነው። ምክንያቱም አንድ ቡድን ፕሮግረስ ማድረግ የሚችልበት እድል እስካለው ድረስ ወደፊት የሚሄድና የመጠቀም ነገር መኖር ነበረበት። በብዙ ቪዲዮዎች ላይ እንደዚህ አይነት ነገር አይተናል። እኔም ለመስራት ሞክሬ ያለው ትናንት የነበራቸው ፐርፎርማንስ ጥሩ አልነበረም። ኮፋኒ የሚባለው ተጫዋች በጣም ጥሩ የሆልድ አፕ ፕሌይ አጫውታለሁ። ስትሪንግዙ በጣም ጥሩ ነበረ። ነገር ግን የመጨረሻዎቹ ውሳኔዎቹ ጥሩ ባለመሆናቸው ኦቨር ኮምፕሊኬት ስለሚያደርገው ነገሩን ጎል እንዳይቆጠር መሆን ቻለ እንጂ ጥሩ ቻሌንጅ አድርጓቸው ነበር እነ ጋብርኤልን። ነገር ግን እንዳልኳችሁ የጥራት ጉዳይ ሆኖ የመጨረሻዎቹ ውሳኔዎቹ ላይ ነገሮቹን ያወሳሰባቸዋል። በጣም ቢልዳፕ አርሰናል ፈጽሞ ጥሩ አልነበረም። የሌቨርኩሰን ቢልዳፕ ከአርሰናል በእጅጉ የተሻለ ነው። አርሰናል ፕሬስ ለማድረግ ይሞክራል፣ ነገር ግን መውጫ መንገድ ተቸግረዋል ለማለት አይቻልም ሌቨርኩሰኖች። ምክንያቱም ጥሩ ጥሩ ኮምቢኔሽኖችን ሲያሳዩን ነበር። ኦንሊ ፕሮግረስ ያየውበት ኳስ እኔ ማርቲኔሊ አንግል የገጨበት ኳስ ነው እና ከዛ ውጪ ሌሎቹ ነገሮች ላይ አርሰናል ምን ሲያደርግ እንደነበር ራሱ ኮፕን ፕላይ ሀሳባቸው ግልጽ አልነበረም። ማርቲኔሊ ዮኬሬስ እንደዚህ አይነት ጨዋታ ላይ ጥራታቸውን ለማጠያየቅ ሳይሆን በቃ እንደዚህ ስፔስ የሚያጡበት ጨዋታ ላይ እንደሚቸገሩ ማየት ትችላላችሁ። ጨዋታው እንደተጀመረ የና ዮኬሬስ ፐርፎርማንስ ጥሩ ሊሆን ይመስል ነበር። አንድ ተርንስ ሲያደርግ የጣሉት ምናምን እንደው ሊያስቸግራቸው ነው እያልኩኝ ነበር ስመለከት የነበረው። ነገር ግን ጨዋታው እየገፋ ሲሄድ እነሱ ሞር ሴትል እያደረጉ ሄዱ። ባክፋይፍ ይሆናሉ ብያቸዋለሁ። ስለዚህ ስፔስ ከሌለ ማርቲኔሊ እዚህ ነገር ጋር ምንም ሊያደርግ እንደማይችልላችሁ እንዲሁ ቀድሞ የተፈታ ነገር ነው። ፕሩቭን ነው በቃ። አሁን ዮኬሬስ ማርቲኔሊ አንድ ላይ ከሎው ብሎክ ቡድኖች ጋር ሲጫወቱ ምንም ሊያደርጉ እንደማይችሉ መመልከት አዲስ ነገር አይመስለኝም። ታይፓቸውም ለዚህ አይደለም። ሃይራፕ ለሚሄድ ቡድን ትቶት የሚሄደውን ስፔስ ኤክስፕሎይት ለማድረግ ዲዛይን የተደረጉት ተጫዋቾች ናቸውና ቦልቱ ፊት የሆኑ ተጫዋቾች እዚህ ጨዋታ ላይ በጣም ነሰሪ ናቸው። ቡካዮ ሳካ የነበረው ፐርፎርማንስ በጣም አቬሬጅ ነው። ይህም አዲስ ነገር አይደለም። ምክንያቱም ሳካ ከጉዳቱ በኋላ እንደ ድሮ መሆን እያቃተው ይገኛል። ፔሱ ጥሩ አይደለም። የሚያደርገው ነገር ፕሪዲክተብል ነው። ወዴት ሊሄድ እንደሚችል ግልጽ ነው እና ምንም ሲሰጣቸው አልነበረም። ትናንትና ኤዜ ኢንተርምስ ኦፍ ክሪኤቲቪቲ አንዳንድ ነገሮችን ለማድረግ ሲሞክር ነበር። ነገር ግን ያንን ጥራት አርሰናል የፈለገውን ያክል ግን ማግኘት አልተቻለም ነበር። በሱ የሚፈረድ አይደለም። የቲሙን ፐርፎርማንስ አንድ ላይ የሚታይ ነገር ስለሆነ ነው። በአጠቃላይ አርሰናል ይሄ ጨዋታ ከብዷቸው ነበር እውነት ለመናገር እና እነ ቲምበር እና ሂንካፔ ናቸው ወደፊት የሚሄዱት። እዚህ ነገር ላይ አርጊውመንት አለ ሁሌ ሃፍ ስፔሱን ወይ ደግሞ ወደፊት ያሉትን ቦታዎች ለምንድን ነው ፉልባኮቹ እንዲጠቀም የሚያደርገው አርቴታ? ደግሞ ፉልባኮቹ እንደዚህ አይነት ፕሮፋይል ሳይኖራቸው የሚል ክርክር አለ ብዙ ጊዜ። ምክንያቱም እዚህ ቦታ ላይ መገኘት ያለበት የቡድኑ ምርጥ ጨራሽና ምርጥ ክሬቲቭ ተጫዋች ነው መሆን ያለበት እንጂ
ቢደርስም አውትፑቱ ምንም እንደማይሆን እየገመታችሁ የምትመለከቱት ተጫዋች ከሆነ ለምንድን ነው ያንን ቦታ እንዲያገኝ የሚረዳው የሚል ክርክር ተመልክቻለሁ። እነ ሳካ ዋይድ ይሆናሉ፣ ስፔስ ስትሬች ያደረጉ፣ ስለዚህ እነ ቲምበር ወደፊት እየሄዱ ድሎችን እንዲያገኙ ይደረጋል እና ይህ በጣም ጥሩ አይደለም። እነ ቲምበር ናቸው ዋይድ እየሆኑ እነ ሳካ ስፔስ እንዲያገኙ መደረግ ያለበት እና ይሄ የአርሰናልን አታኪንግ ፓተርን የሚያስወቅስ ነው እያሉ ይከራከራሉ። በትክክልነት አለው ብዬ አስባለሁ። ነገር ግን አሁን ቲምበር የተሰጠው ነፃነት ሳካ ቢሆን ላያገኘው የሚችልበት ሁኔታ ነው ያለው። ምክንያቱም ቲምበር ያን ያክል እንዴት ነው ቁጥጥር የሚፈልግ ላይሆን ይችላል። ተቃራኒ ቡድኖችም ይህንን ሊያውቁ ይችላሉ። የእሱ እዛ ቦታ ላይ በተደጋጋሚ መገኘት ችግር እስካልሆነ ድረስ ምንም አደጋ አይፈጥርባቸውም ማለት ነው። ሳካ ግን ቢገኝ ችግር ስለሚፈጥር እሱን ያንን ነገር እንዲያገኝ ይፈቅዱለታል ወይ ደግሞ ብለው በሌላ ጽንፍ የሚከራከሩ አሉ። ግን እዛ ቦታ ላይ መገኘታቸው እስካሁን ድረስ ፕሮዳክቲቭ አድርጓቸዋል ግን ብዬ እኔ አላስብም። በግሌ አንዳንድ መስተካከል ያለባቸው ነገሮችም እንዳሉ መመልከት እንችላለን። አርሰናል ከሴት ፒስ ነው የገባበት፣ እነሱ ሲጠቀሙበት የነበረው መሳሪያ ነው። አርሰናልም ግን ከቆመ ኳስ ነው፣ ከፔናልቲ ነው አሁንም ጎሉን ማስቆጠር የቻለው። ማዱኬ ትክክለኛ ቅያሪ ነው። የአርሰናልን ወደፊት የሚሄድ ነገር በተወሰነ አሻሽሎታል እና ድፍረት ነበረው። ኬዎስ ይፈጥርባቸው ነበረ። ተከላካዩ ፋውል ባይሰራበት የተሻለ ሆኖ ማለፍ የሚችል ጨዋታ ይሆን ነበር። ምክንያቱም በረኛውን ቢያምነው የተሻለ ይሆን ነበረ። ነገር ግን ፋውሉን ሰራ፣ ሃቨርስ ጎል አስቆጠረ እና የሁለቱ ሰብስቲቲዩሽን አርሰናልን 1 ነጥብ ይዞ ሄዶ ለኢሚሬትሱ ጨዋታ ይበልጥ እንዲዘጋጅ ለማድረግ የሞከረ ይመስለኛል። ስለዚህ ቀጣይ አሁን እንግዲህ መሻሻል ያለባቸው አሁን ቆም ብለው ማሰብ ያለባቸው ጊዜ እየደረሰ ነው። 4 ዋንጫ ላይ ያሉ። ስለዚህ አርሰናል ለእያንዳንዱ ዋንጫ ከሆነ የሚፋለመው ሞመንተሙ እንዴት ነው መሆን የሚችለው፣ ታክቲክሊ እንዴት ነው አጀስት መደረግ ያለባቸው፣ ተጫዋቾች ውስጥ ፊዚክሊ እንዴት ነው እየተጠቀምኩባቸው ያለው የሚለውን አርቴታ በደንብ አሁን ፊገር አውት ማድረግ ያለበት ጊዜ ይመስለኛል። አንዳንድ ነገሮችንም ተነጋግረናል ብሏል እሱ ከጨዋታው መልስ እና ብዙ ነገር መቀየር መቻል አለበት። ዩሮፕ ላይ እንደምታዩት ሁሉም ቲም የሚፈትን ነው የሚሆነው፣ እንደ ቀላል የሚታለፍ ነገር አይደለም እና አድቫንስ እያደረጉ በሄዱ ቁጥር ደግሞ ችግሩ የበለጠ ከፍ እያለ ስለሚሄድ እንዴት ማስተካከል እንዳለባቸው በተለይ ቢልድ አፑን በምን ያክል ደረጃ ሊያሻሽሉት እንደሚገባ ማሰብ አለባቸው። ለእኔ ኤዜን ሌፍት ዊንግ አድርጎ ሃቨርስን ከዮኬሬስ ጀርባ አድርጎ ማጫወት የበለጠ አርሰናልን ከቲንግ ኤጅ ይሰጣቸዋል ብዬ አስባለሁ። በአጠቃላይ ጨዋታው ይህንን ይመስል ነበረ። ሌቨርኩሰን ባርሴሎና ኒውካስል ላይ ያደረሰውን አደርሰውበታል አርሰናል ብዬ ነው ማሰበው። ልዩነቱ ባርሴሎና ዶሚኔት በተደረገው ልክ አይደለም አርሰናል ዶሚኔት የተደረገው። ነገር ግን ሁኔታውን ስትመለከቱት ሄዶ መጨረሻ ላይ ፔናልቲ አግኝቶ ማሸነፉ ዴዣቡ የሚፈጥር ነገር ሆኖ አልፏል። በአጠቃላይ ጨዋታው ይህንን ይመስላል። አርሰናል 1 ነጥብ ይዞ መሄዳቸው ለቀጣይ ጨዋታ በጣም አድቫንቴጅ ነው።